ስለዚህ ያን ጊዜ መስዋዕትነት ተከፍሏል። አሁንም መስዋዕትነት እየተከፈለ መቀጠል አለበት። ይሄን መስዋዕትነት ማደስ አለብን። ለእልቂት ይዳርጋሉ የፖለቲካ ትርፍ ለማግኘት ሲል የህዝብ ድጋፍ ለማግኘት ሲል እያልን እንደ ሰው ስናየው ከሰዋዊነት የወጣ ስለሆነ ይሄ ነገር የተጋነነ ነው ወይ ሐሰት ነው የምንላቸው ነገሮች አሁን ድርጅቱ እየሰራ ካለው ነገር አንፃር ግን እነዛ ማይነር ሆነው እናገኛቸዋል። እነዚህን በምስራቅም በምዕራብም በመሃልም እየተጋፈጠች ብቻዋን ዋጋ እየከፈለች ያለች ሀገር ኢትዮጵያ ነች። ዲሞክራሲያዊ ምርጫ ተደረገ ተብሎ ምርጫው በህጋዊ አካል እና በታዛቢዎች ከተረጋገጠ በኋላ ከዚያ ፈንግጦ ወደ ብጥብጥ ገባለሁ ማለት ሽብርተኝነት ነው። ዋናው ፒላር የሆነውን ታጣቂዎችን ትጥቅ ማስፈታትና ወደ ዲዲአር ማስገባት የሚለውን የጣሰው ህወሓት ነው። በቃ እንዋጋለን። የነሱን ዓላማ የምናስቀጥለው የነሱ መስዋዕትነት ህያው ሆኖ ሊቀጥል የሚችለው ዓላማቸውን ይዘን እነሱ በሄዱበት መንገድ ሄደን መስዋዕትነት ስንከፍል ነው። እኔም አቋም ለመያዝ እቸገራለሁ። ለምን ሰው እንዴት የገዛ ቤተሰቡ ላይ እሞትልሃለሁ የሚለው ህዝብ ላይ እንደዚህ ያደርጋል? ሰላም ጤና ይስጥልኝ። የሀቅና ሳቅ አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ትገኛላችሁ? እነሆ ሰላምታችንን በማስቀደም የዛሬ ፕሮግራሜን ወደ እናንተ አደርሳለሁ። እንግዲህ ዛሬ ወቅታዊ የሆነ የሀገራችን ጉዳይና በትንታኔ የምንመለከተው በአብዛኛው በህወሓት ዙሪያ የሚያጠነጥን ነው። ህወሓት ላይ ጫና እንዲደረግ፣ ቡድኑ በአሸባሪነት እንዲፈረጅ፣ ከዚህ የበለጠ ጫና እንዲደረግበትና በወታደራዊ ኃይሉም እርምጃ ተወስዶ የትግራይ ህዝብ ስቃይ እንዲያበቃ የሚሉ የተጋሩ ድምጾች በከፍተኛ ደረጃ እየተሰሙ መሆናቸውን እንመለከታለን። በግለሰብም በቡድንም በፖለቲካ ፓርቲም ታዋቂ ሰዎችም ይህን ጥያቄ እያቀረቡ መሆኑን፣ በሌላ በኩል ደግሞ ቡድኑ እየወሰዳቸው ያሉት እርምጃዎች በትግራይ ህዝብ ላይ እየወሰዳቸው ያሉት አስከፊ ጫናዎች ወደ ፋሺዝም እያመራ መሆኑን የሚያሳዩ እንደሆኑ ማስረጃ እያጣቀሱ የገለጹ ምሁራንና የፖለቲካ ሰዎች አሉ። ይህንን እንመለከታለን። እንግዲህ ሌላ አሁን አዲስ የወጣ መረጃ ደግሞ የሚያመለክተው የህወሓት ቡድን ከሽብርተኝነት ፈንድ ጋር ግንኙነት እንዳለው መዘገቡ ነው። ይሄ ወታደሮችን እያከራየ የሚከፈለው ገንዘብ ከሽብርተኛ ፈንድ ጋር የተያያዘ እንደሆነ የሚጠቁሙ መረጃዎች ወጥተዋል። እንግዲህ የአልቡርሃንም ከአልቡርሃን ጀርባ ያለው የግብፅ መንግስትም ከዚህ ከሙስሊም ወንድማማቾች ከሚባል አክራሪ ቡድን ጋርና ከሱ በስተጀርባ ሆነው ቡድኑን ከሚያግዙ ሀገራትና አክራሪ ባለሀብቶች ጋር ግንኙነት እንዳለው ፈንዱ መሳሪያ መግዣው የመሳሰለው ይሄ በተዘዋዋሪ ከዚህ ከህወሓት ቡድንም ጋር ግንኙነት እንዳለው የሚያረጋግጡ መረጃዎች መውጣታቸው እና ይሄ በመሆኑም በዚህ ቡድን ላይ የሚወሰደው እርምጃ ይሄ የጉዞ እገዳ ወይ ቪዛ እገዳ ብቻ ሳይሆን ከዚህ ከፍ ያለ መሆን አለበት የሚሉ አቤቱታዎች ወይም ጥሪዎች እየተላለፉ ይገኛሉ። ለዚህም አንዳንድ ማሳያዎች ቀርበዋል፣ እንመለከታቸዋለን። ከዚሁ ጋር ተያይዞ የአፍሪካ ቀንድ ላይ ያሉ የጸጥታ ችግሮች በሙሉ ከጽንፈኛ አክራሪነት ጋር የተያያዙ ናቸው። ከዓለም አቀፍ ጽንፈኛ አክራሪነት ጋር የተያያዙ ናቸው።
ከጀርባቸው ያለው ሁኔታ ሲፈተሽ ይሄንን ያመለክታል። እና ይሄንን ደግሞ ኢትዮጵያ ብቻዋን እየተዋጋችና ዋጋ እየከፈለች ነው የሚል አንድ ዘገባ ወጥቷል። እናየዋለን። ሌላው እዚሁ ቲፒኤልኤፍ አካባቢ ስንቆይ ትናንትና የሰማዕታት ቀን ተከብሯል በትግራይ። ይሄ ሰማዕታት ቀን በተከበረበት ጊዜ የነሱን ሰማዕትነት የነሱ የከፈሉትን ዋጋ አስታውሰን እነሱ በሄዱበት መንገድ መሄድና መስዋዕትነት መክፈል አለብን፣ የነሱን መስዋዕትነት ማስቀጠል አለብን የሚል መልእክት ተላልፏል። ያው ህወሓት የሚያገኘውን እያንዳንዱን ነገር ለጦርነት ማካሄጃና ለሱ ድጋፍ በሚያስገኝለት መልኩ እየቃኘ ነው ቅስቀሳ የሚያደርገው። ስለዚህ ያን ጊዜ መስዋዕትነት ተከፍሏል፣ አሁንም መስዋዕትነት እየተከፈለ መቀጠል አለበት፣ ይሄን መስዋዕትነት ማደስ አለብን የሚል መልእክት ተላልፏል። እንግዲህ ከዚህ ጋር አያይዘን እስቲ ራሱ ይሄ የከዚህ በፊቱ መስዋዕትነት ምን አመጣ? ሁለተኛ ለዚህ ለሰማዕታት ቀን እንደ መነሻ የሚያደርገው ህወሓት የሐውዜንን ጭፍጨፋ ነው። ሐውዜን ላይ የሞቱ ሰዎችን ነው። እነዚህ ሐውዜን ላይ የተፈጸመው የንጹሃን ግድያ ምንድን ነው? ማን ነው የፈጸመው በሚለው ላይ አንዳንድ መረጃዎችን እናያለን። ምንድን ነው ለምን ሲባል ነው ሐውዜን ላይ ያ በዛ ደረጃ ንጹሃን እንዲገደሉ የተደረገው? ምን ትርፍ ለማግኘት ነው? ከበስተጀርባው ምን ሴራ ነበረው የሚለውንም በአነስተኛ ሁኔታ እናያለን። ማለት ብዙ ሰዓትን ባንሰጠው ከዚህ በፊት በተደጋጋሚ ተነግሯል። እስቲ በዚህ ጉዳይ ላይ ራሱ የህወሓት የድርጅቱ አመራሮች ከድርጅቱ በልዩ ልዩ ምክንያት የወጡ አሁን ደግሞ ያው ብዙ ሰው ህወሓትን እየለቀቀ እየከዳ ወይም ከህወሓት ጋር አልሰለፍም እያለ እየወጣ ነው። እንደዚህ በሆነ ቁጥር በርካታ የድርጅቱ ሚስጥሮች ይፋ እየተደረጉ ነው። በጣም ሚስጥራዊ የተባሉ ነገሮች ይፋ እየተደረጉ ነው። እነዛን ይፋ እየተደረጉ ያሉ ሚስጥሮቹን ደግሞ ቀደም ብሎ ለማመን እንቸገርባቸው የነበሩ፣ ምክንያቱም ድርጅቱም በሚሰራው ፕሮፓጋንዳ አንዳንድ ጊዜ እንደ ሰው አንድ ድርጅት የሚመራውን ህዝብ በዚህ ደረጃ ለእልቂት ይዳርጋሉ የፖለቲካ ትርፍ ለማግኘት ሲል የህዝብ ድጋፍ ለማግኘት ሲል እያልን እንደ ሰው ስናየው ከሰዋዊነት የወጣ ስለሆነ አይ ይሄ ነገር የተጋነነ ነው ወይ ሐሰት ነው የምንላቸው ነገሮች አሁን ድርጅቱ እየሰራ ካለው ነገር አንጻር ግን እነዛ ማይነር ሆነው እናገኛቸዋለን። አሁን እያሳደደ ሰው በግድ እየያዘ ለውትድርና እያሰለፈ ለማምለጥ የሚሞክረውን ደግሞ በአሰቃቂ ሁኔታ እየገደለ፣ ሁለተኛ ደግሞ በጣም በርካታ የድል አገኝበታለሁ እያለ በተለያየ ቦታ አሁን ኢትዮጵያ ውስጥ ፋሽን ሆኗል። ይሄ የሆነ ግድያ ገለህ ግድያውን ወደ ሌላ ኃይል የመላከክ ሁኔታ እና ይሄ ሐውዜን ላይ እንደተጀመረ የሚገልጹ ወገኖች አሉ። እስቲ ስለ ሐውዜን የዚህ የድርጅቱ ሰዎች የተናገሩትን እናይና እነሱ የተናገሩትን ከእውነታ ጋር አገናዝበን የቱ ነው እውነቱ የቱ ነው ትክክል የሚለውን በነፃ አይምሮ እንድናየው ማለት ነው። ይሄ ነው ምክንያቱ በሚል አቋም ይዘን ሳይሆን እነሱ ከነገሩን ነገር ተነስተን እነሱ ደግሞ ለድርጅቱ ቅርብ ስለሆኑ ማለት ነው። ከዚህ ጋር የጀነራል ምግበ ልጆች አሜሪካ ይኖሩ የነበሩና አሜሪካ ይማሩ የነበሩ አሁን እረፍት ለማድረግ እና ለመዝናናት በዱባይ እንደሚገኙ መረጃ ወጥቷል። በፎቶግራፍም ጭምር የተደገፈ መረጃ። ምናልባት ይሄ ከግል ነጻነት ጋር ከህፃናቱ ወይ ከልጆቹ መብት አንጻር ሲታይ እንደዚህ አይነት ወንጀል ተደርጎ ሊቀርብ አይገባ ይሆናል።
ነገር ግን ራሳቸው የተጋሩ አክቲቪስቶች በአሁኑ ሰዓት በአሜሪካን ሀገር ሆነው ይሄ የቪዛ እገዳ ቤተሰቦቻቸውን ጭምር ነው ከነሱ ጋር ቀረቤታ ያላቸውን መጠናከር ደግሞ አለበት። እኛም እንጠቁማለን። አሁን ባለፈው እና ሉላ ሰለሞን ወጥተው እንጠቁማለን ያሉበትን ሁኔታ። ምክንያቱም እነሱ ልጆቻቸውን እዚህ በቅንጦት እያኖሩ የትግራይን ልጅ የአርሶ አደር ልጅ የድሃ ልጅ በረሃብ እየተገረፈ ያለ ህዝብ ልጅ አውጥተው እንዲሞት ያደርጋሉ፣ እያስገደዱ እያነቁ በኃይል። ስለዚህ እንደዚህ ብለው ስላቀረቡ ይሄ እንደ ማሳያ ነው የምንመለከተው። አዎ ጭራሽ አሜሪካ ይኖሩ ነበር፣ አሁን ደግሞ ለመዝናናት ወደ ዱባይ መጥተዋል። እዚህ ትግራይ ውስጥ ያለውን ወጣት ግን ከተለያዩ ዞኖች እያፈሰ ከማሰልጠኛ ወደ ማሰልጠኛ የሰለጠነውን ደግሞ በተለያየ ቦታ ለጦርነት ከመማገድ አልፎ ወደ ውጭ እየሸጠም እንዲሞቱ እያደረገ ነው። በግዳጅ ምልመላ ሱዳን ውስጥ በማይመለከታቸው ጦርነት እንዲሞቱ እያደረገ ነው፣ ሸጦ ገንዘብ እያገኘ። እነዚህ ልጆች እነዚህ ወጣቶች በዚህ ደረጃ እየተሰቃዩ ጄኔራሎቹና የህወሓት የፖለቲካ መሪዎች ልጆቻቸውን በሰላማዊ ቦታ አስቀምጠው በቅንጦት እያዝናኑ እንደሚገኙና ይሄንን አስበው እነዚህ ልጆችም ሰላም ያስፈልጋቸዋል። እነዚህ ልጆችም እንደኛ ልጆች ሆነው ማድረግ መማር አለባቸው። የእነዚህ ልጆች ወላጆችም ልጆቻቸው በሰላም እንዲያድጉላቸው፣ እንዲማሩ፣ እንዲጦሯቸው መደረግ አለበት ብለው እንዲያስቡ ስለሚያደርግ ብቻ በተወሰነ ደረጃ እንመለከተዋለን። እና እነዚህ ናቸው ያሉት። ሌላ ከቲፒኤልኤፍ መውጣ ስንል በፋኖ ኃይሎች ላይ ሰሞኑን ጠንከር ያለ እርምጃ ተወስዷል። አንዳንድ ቦታ ላይ ጥቃት ለመፈጸም ሲንቀሳቀሱ፣ አንዳንድ ቦታ ላይ ኦፕሬሽን ለማካሄድ ተሰብስበው በአፈጻጸሙ ላይ ሲመክሩ ጠንከር ያለ ምት አርፎባቸዋል። በብዙ የአማራ ክልሎች በሸዋ፣ በጎንደር፣ በጎጃም እና በወሎ ከነዚህ ውስጥ የተወሰኑትን ለማሳያ እንመለከታቸዋለን። እንዳጠቃላይ ግን ይሄ ህወሓትም ግብጾችም ሻዕቢያም የተማመነበት ኃይል ይሄ ወደ ሰሜን የሚደረግ ስምሪትን አቆማለሁ የሚል ኃይል በአሁኑ ሰዓት በከፍተኛ ደረጃ እየተደቆሰ እንደሚገኝ የሚያሳዩ መረጃዎች አሉ። እንዳልኳችሁ ሁሉንም ዝርዝር ለመመልከት ጊዜ ስለሌለን የተወሰነውን በማሳያ እናየዋለን። እና ወደ መጀመሪያው እንግዲህ ስንገባ ህወሓት ከሽብርተኝነት ፈንድ ጋር በተያያዘ የገንዘብ ዝውውሩ እየተመረመረ ነው። ስለዚህ ይሄ ባለፈው የቪዛ እገዳ ተብሎ የተጣለው ማዕቀብ ይጨምራል። ሌሎች ነገሮች እየተጠኑ ነው እና ይሄ ቡድን የራሱ እመራዋለሁ ከሚለው ክልል ውስጥ ወጣቶችን የአፈሰ ወታደሮችን በመኪና እየጫነ ወደ ጎረቤት ሀገር ወስዶ ውጊያ ላይ እያስገባ ነው። በዚህ ውጊያ መስዋዕት እየከፈሉ ነው። ለዚህ ውጊያ እየተከፈለው ነው። ይሄ ክፍያ ከየት ነው የሚመጣው የሚለው እየተመረመረ ነው በአሁን ሰዓት። ኢቭን የሱዳን መንግስት የአልቡርሃን ኃይል ራሱ ለመሳሪያ ግዢ፣ ለወታደራዊ እንቅስቃሴ፣ ለእነዚህ ደግሞ ለመርሰነሪስ የሚከፍለው ክፍያ ሁሉ ከበስተጀርባ ባለቤት እንዳለው እየተደረሰበት ነው እና ይሄ ቡድን ከሽብርተኛ ኃይሎች ጋር ይገናኛል እና ደግሞ ፈንድ የሚደረገው ክፍያ የሚፈጸምለት መሳሪያ የሚቀርብለትና ሌሎች የሎጂስቲክ አገልግሎቶች የሚያገኘው ከነዚህ ኃይሎች ጋር ነው የሚል
ጠንከር ያለ መረጃ ወጥቷል። ይሄ እየተመረመረ መሆኑን ማረጋገጥ ተችሏል እና አንዳንድ የትግራይ ተወላጅ ምሁራን፣ የፖለቲካ ሰዎች፣ የቀድሞ የቡድኑ አባላት፣ ፓርቲዎች፣ ሚዲያዎች እዚህ ቡድን ላይ የተላለፈው እርምጃ ይሄ የቪዛ እገዳ በቂ አይደለም ቡድኑ ከሚፈጥረው ጥፋት አንጻር፣ ስለዚህ ጠንከር ይበል እያሉም እየጠየቁ ነው። ምርመራዎች የሚያመለክቱት ደግሞ ወደዛ ሊያመራ እንደሚችል ነው። እንግዲህ ከዚህ ጋር ተያይዞ አሁን እነዚህ ቡድኖች ኢትዮጵያ ውስጥ የሚንቀሳቀሱ ቡድኖች የሎጂስቲክ ድጋፍ የሚያገኙት በአብዛኛው በሱዳን በኩል በሻዕቢያ በኩል ነው። ለእነዚህ ቡድኖች ደግሞ ትጥቅ እና ፋይናንስ የሚያቀርቡት አክራሪ ጽንፈኞች እንደሆኑ፣ ዓለም አቀፍ አክራሪ ጽንፈኞች እንደሆኑ በምርመራ ተደርሶበታል እና አሁን ሰዓት የአፍሪካ ቀንድ አካባቢ የሚካሄደው ውጊያ በእነዚህ ጽንፈኛ አክራሪዎች የሚደገፍ ነው የሚለው መረጃው እና በእነዚህ ጥቃቶች፣ በእነዚህ ጦርነቶች በአፍሪካ ቀንድ በጽንፈኛ አሸባሪ ኃይሎች እጅ እንዳይወድቅ በአሁኑ ሰዓት ከፍተኛ ዋጋ እየከፈለችና በመክፈል ላይ የምትገኘው የማትተካ የምዕራባውያን አጋር በመሆን ያልተቆጠበ ድጋፍ ሊሰጣት የሚገባ አገር፣ ብቸኛ አገር ኢትዮጵያ ነች የሚል ዘኒውዮርክ ሰን አንዳንድ ማስረጃዎችን ጠቅሶ ዘግቧል እና ከምስራቅ ከአልሸባብ ጀምሮ ሱዳን ውስጥ እስከሚንቀሳቀሰው የአልቡርሃን ኃይልና እሱን ከበስተጀርባ ሆነው የሚደግፉት እነዚህን ጨማምሮ ይሄ ከሽብርተኝነት ጋር የተያያዘ ነው። በዚህ ደረጃ መሳሪያ እያቀበሉ ድጋፍ እየሰጡ ያሉት አክራሪ አሸባሪዎች፣ ዓለም አቀፍ የጽንፈኞች እንደሆኑ የሚጠቁሙ መረጃዎች አሉ። በተለይ በአሁኑ ሰዓት ይሄ ሶማሌላንድ አካባቢ የእስራኤል መምጣት፣ ኢትዮጵያና እስራኤል አብረው እየሰሩ ነው፣ ቀጥላ ደግሞ ለሶማሌላንድ እውቅና የምትሰጠው ኢትዮጵያ ነች ከሚል ግምገማ ተነስተው እነዚህ አክራሪ ዓለም አቀፍ ኃይሎች እዚህ ያሉ በኢትዮጵያ የሚንቀሳቀሱ እና የሱዳኑን አልቡርሃን፣ የሶማሌውን አልሸባብ፣ የሶማሊያውን በከፍተኛ ደረጃ እያገዟቸው ይገኛሉ። እነዚህን በምስራቅም በምዕራብም በመሃልም እየተጋፈጠች ብቻዋን ዋጋ እየከፈለች ያለች ሀገር ኢትዮጵያ ነች ነው የሚለው የኒውዮርክ ሰን ዘገባ። ይህንን መሬት ላይ ካለው ሁኔታ ጋር እያገናዘብን ማየት እንችላለን። ዘገባውን ፈልጋችሁ ልታዩ ትችላላችሁ። የተለያዩ ማሳያዎችን ይዞ የወጣ ነው። ከዚህ በስተጀርባ ያሉ እነዚህ አክራሪ ጽንፈኛ የሚባሉ ዝርዝሮችንም አውጥቷል፣ ሀገራትንም አውጥቷል። ለዚህ ፈንድ የሚያደርጉ ሀገራትን። ስለዚህ ሀገራችን ያለችበትን ሁኔታ ከዚህ አንጻር ማየት ያስፈልጋል እና ህወሓት ዝም ብሎ አንድ ክልል ውስጥ ሆኖ ችግር እየፈጠረ ያለ ሳይሆን አሁን ያለውን ዓለም አቀፍ ሁኔታ ተጠቅሞ እርዳታ ከዚህም ወስጄ አቅም ከዚህም ከዛም አሰባስቤ የኢትዮጵያ መንግስት በዙሪያውን ውጥረት ፈጥሬ ወደ ስልጣን እመጣለሁ የሚል ትንታኔ ሰርቶ ከነዚህ ኃይሎች በሚገኝልኝ ጠንካራ ድጋፍ እኔም ደግሞ እዛ አካባቢ ተንቀሳቅሼ በማደርገው የውክልና ጦርነት ያው ሀገር ውስጥም ከሀገር ውጭም ወጥቶ ነው እያካሄደ ያለውና ይሄንን
አካሄዳለሁ ማለት ይሄንን እድል ላገኝ ይችላለሁ ብሎ እየተንቀሳቀሰ ያለና ከዓለም አቀፍ አሸባሪ ኃይሎችም ጭምር ግንኙነት ያለው መሆኑን ነው የሚያሳየው አሁን የወጣው መረጃ። እና ባለፈውም ታስታውሳላችሁ አንድ የህወሓት እንትን በአሁኑ ሰዓት የሆነ ስልጣን ሰጥተውታል። አብረን እንሰራለን ብሎ በዝርዝር ሲያቀርባቸው የነበሩ ኃይሎች እነዚህ ናቸው። እና አልሸባብን ጠርተዋል፣ ሱዳን አልቡርሃንን ጠርተዋል፣ የኢትዮጵያ ውስጥ ያሉትን በሙሉ ጠርተዋል፣ ሀገራትንም ጭምር ጠርተዋል። እነዚህ በአሁኑ ሰዓት አሸባሪዎችን በመደገፍ የሚታወቁ ሀገራትን እና እንደዚህ ጠርቶ ከነዚህ ጋር ስለሆን ይሄ የኢትዮጵያ መንግስት የተከበበ መንግስት ነው እናሸንፈዋለን ብሏል። ስለዚህ ይሄንን ነው በተግባር አሁን በመረጃ እየተደረሰ ያለው። ባይዘው የተለያየ ጊዜ እየወጣህ የምታቅራራበት ጉዳይ ይሄንን ወደ ህግ የሚያቀርብ አካል ተከታትሎ ቢኖር የኛ ሀገር እነዚህ ፕሮፓጋንዲስቶችም እነዚህ ጽንፈኛ መሪዎችም የሚያወሩት ወሬ በሙሉ በህግ የሚያስጠይቅ ነው፣ በሽብርተኝነት የሚያስፈርጅ ነው። ምርጫ እናደናቅፋለን፣ ምርጫ የሚመርጥ እንገላለን። ሽብር ነው ይሄ። አሁን ባይዘዌ ሌሎችም አሉ እዚህ ምርጫ ላይ ሲሳተፉ ቆይተው አሁን የተሰጠንን ወንበር አንቀበልም ግን የምናደርገው አመጽ ነው፣ ለአመጽ ጥሪ እናደርጋለን። ይሄ እንግዲህ ዲሞክራሲያዊ ምርጫ ተደረገ ተብሎ ምርጫው በህጋዊ አካል እና በታዛቢዎች ከተረጋገጠ በኋላ ከዚያ ፈንግጦ ወደ ብጥብጥ ገባለሁ ማለት ሽብርተኝነት ነው። ከውጭም ሆነው የሚገፏቸው ሰዎች ይህንን ነው እያደረጉ ያሉት። እርግጥ አሁን አንዳንዶቹ ይሄ ጉዳይ የአሜሪካ መንግስት እወስዳለሁ ያለው እርምጃ እቺ ትንሿ ነች። በእርግጥ በዚህ ከዚህ ከፍ ያለ ነው የሚጠበቀው። ግን ይሄ አስፈርቷቸው ትንሽ ጭምብል አድርገው ዞር ለማለት እየሞከሩ ያሉ አሉ። ሌሎቹ ያው ድንፋታቸውን ቀጥለዋል። ያው ሽብርተኛ መሆናቸውን የሚያሳይ ለምን ሱዳን ላይ እንደዚህ ሆነ፣ ሱዳን ላይ ኢትዮጵያ እንደዚህ ጥቃት ፈጸመች ያሉ ለሱዳኖች፣ ለሌላው ደግሞ ይሄ ሽብር ለሚፈጥረው ለቲፒኤልኤፍ ለጽንፈኛው ፋኖ ነው የሚሞግቱ ኃይሎች ያው ሽብርተኝነትን እያበረታቱ ነው። እና አሜሪካ በሱዳን ጦር መሪዎችና ተባባሪዎቻቸው ላይ የጣለችው የቪዛና የኢኮኖሚ ማዕቀብ አለ ይታወቃል። እንደገናም እየተመረመረ ነው። ይሄ የሱዳን ጀነራል አልቡርሃን የዓለም አቀፍ ሽብርተኞች ጋር ያለው ግንኙነት በደንብ እየተጠና ነው እና ከነሱ ጋር በፋይናንስ መገናኘት ያንን ማዕቀብ መጣስ ነው። ይሄ በሱዳን ላይ ተጣለውን ማዕቀብ መጣስ ነው ከነሱ ጋር በፋይናንስ መገናኘት እና እንግዲህ ይሄንን ያሉ ይሄን ጉዳይ በትንታኔ ያቀረበው ሚዲያ ይሄ ህገወጥ የተባለው ገንዘብ ያለፈባቸው ባንኮች፣ የንግድ ድርጅቶችና ግለሰቦች ሳይቀሩ በዓለም አቀፍ የጥቁር መዝገብ ብላክ ሊስት ውስጥ የመካተታቸው ጉዳይ ይሄ ይፋ የመደረጉ ኦልሬዲ እየተካተቱ ነው። ይሄ ይፋ የመደረጉ ጉዳይ የቀናት ወይም የወራት ጉዳይ ነው። ከዛ በኋላ እያንዳንዱ ተጠያቂ ይሆናል። እንግዲህ ከዚህ ከሱዳን ጦር ጀርባ ደግሞ እነዚህ የሙስሊም አክራሪ ፖለቲካ ኃይሎች ይሄ ሙስሊም ብራዘርሁድ ክንፎች የሚመጣ ገንዘብ እንደሆነ ተረጋግጧል። ህጋዊ ምንጭ የሌለው ህወሓት ከሱዳን የሚያገኘውን ገንዘብ ደግሞ በቀጥታ ከህገወጥ የገንዘብ ማጠብ ይሄ መኒ ላውንደሪንግ እና ከሽብርተኝነት ፈንድ ጋር የተያዘ ነው። ይህም ዓለም አቀፍ የደህንነት ተቋማት በገንዘብ መስመሩ ላይ ልዩ ክትትል እንዲያደርጉ ያስገደደ መሆኑንና ይሄ ክትትል እየተደረገ
መሆኑን እና ይሄ ጉዳይ የምስራቅ አፍሪካና የቀይ ባህርን ቀጠና ለማተራመስ እቅድ ካላቸው ኃይሎች የሚመጣ ነው ተብሏል። የቆየ ሲመጣ እውነቱ ሲመረመር እዚህ ጋር ነው ያሉት ጠላቶቻችን። ለጠላቶቻችን የገንዘብ የመሳሪያ ድጋፍ የሚሰጡ ኃይሎች ይሄን ድጋፍ የሚያመጡት ከዓለም አቀፍ አክራሪዎችና የሽብር ኃይሎች ጋር ቀጠናውን ለማተራመስ ከተነሱ ወገኖች ላይ እንደሆነ ማወቅ ያስፈልጋል። እና ይሄ በሱዳን መደበኛ ጦር ኤስኤፍ ከሚባለው ወይም ከአልቡርሃን ኃይል እና በህዝባዊ ወያኔ ትግራይ ህወሓት መካከል ያለው የወታደሮች ቅጥርና የቆየ ህገወጥ የገንዘብ ዝውውር በዓለም አቀፍ የፋይናንስ ተቋማትና በደህንነት መዋቅሮች እይታ ስጋት ያለበት የተደራጀ ወንጀል ተብሎ ተፈርጆ ክትትል እየተደረገበት ነው። እንድታውቁት ከዚህ ቡድን ጋር ንክኪ ያላችሁ አብረን እንቆማለን፣ አብረን እንተኛለን፣ አብረን እንፏቀቃለን የምትል ሁሉ ይሄንን ማወቅ ያስፈልጋል። አንዳንዶቹ የአደገኝነታቸው ከፍ ብሎ እንዲታይላቸው በዓለም ደረጃ ጎልተው እንዲወጡ ከመፈለግ አንጻር ህወሓት ከሽብርተኝነት ይሄ የህወሓት ማዕቀብ እየተጣለበትና ሌሎቹ እየተመረመሩ ባለበት በአሁኑ ጊዜ ራሱ አብረን እንቆማለን፣ ምንድን ነው የመጣው እስቲ እናያለን ምናምን የሚሉ አሉ እና ለቡድኑ የሚሟገቱ አሉ። ይሄ ምንድን ነው አሸባሪ ተብለውም እንኳን እውቅና እንዲያገኙ ይፈልጋሉ። ለምን እዚህ ይሄን ያህል ተዋጋን፣ ይሄን አጠፋን፣ ምርጫ አደናቀፍን፣ በዚህ ጋር ተኮስን ምናምን ብለው ዓለም እነሱ ያሰቡትን ያህል አይደለም ስለነሱ የሚያወራው ወይም የስጋት ትንታኔ ሰርቶ እነዚህ ስጋት ናቸው ምናምን ብሎ አላወጣቸውም እና ተነስተው በቃ አብረነው ነው የምንቆመው እንደውም ምናምን ከሆነ አይነት ነገር ይሄ ህፃን ጨዋታ የሚሉ መግለጫዎች ምናምን አይቻለሁ እና ይሄ የሚያዋጣ ጉዳይ አይደለም። ህወሓት ከዛ በላይ ይሄ መመርመር መፈተሽ ምናምን ከምትለው በላይ መሬት ላይ ያወጣው አዋጅ የፋሽዝም አዋጅ ነው። በቃ ወደ ፋሽዝም ይሄ ቡድን ፋሽዝም መሆኑን ወታደር ትዘምታለህ፣ እንትን ካልዘመትክ ትቀጣለህም ብሎ አያቆምም። እያፈሰ እያገተ እየጎተተ መኪና ላይ ይጭናል፣ የሚያመልጠው ላይ ተኩሶ ይገድላል። ከዛ ደግሞ በመግደል እስከ ሞት ቅጣት የሚያደርስ ህግ ደግሞ አውጥቷል፣ በሞት የሚያስቀጣ። ስለዚህ እኔ የምልህን ካልተቀበልክ እገልሃለሁ ፋሽዝም ነው እና ይሄ በትግራይ በከፍተኛ ደረጃ እየተስፋፋ እና አንድ ቦታ ላይ ካልቆመ እጅግ አደገኛ መሆኑን በመግለጽ ይሄ የተወሰደው በአሜሪካ መንግስት የተወሰደው የቪዛ እገዳ የዘገየ ከመሆኑም በላይ በቂ ያልሆነና ቡድኑን ወደ ሰላም ለማምጣት የማይችል ስለዚህ ጠንከር ሊደረግ እንደሚገባ የተለያዩ የተጋሩ ማህበራት እየጠየቁ ነው በአሁን ሰዓት። ከዚህ ጋር ተያይዞ በውጪ ባሉ የህወሓት ፕሮፓጋንዳ ሚዲያዎች ላይ እርምጃ እንደሚወሰድ ደግሞ የትግራይ ወጣቶች ማህበር የአሜሪካ መንግስትን በደብዳቤ ጠይቀዋል። እነዚህ በሀገር ውስጥም በውጪም የሚኖሩ የትግራይ ወጣቶች ማህበር በማህበሩ ስም የአሜሪካ መንግስት በዚህ ላይ ጠንከር ያለ እርምጃ ሊወስድ ይገባል ብለው ጠይቀዋል እና በአሁኑ ወቅት በክልሉ በተለያዩ አካባቢዎች አስገዳጅ የወጣቶች አፈሳና ወታደራዊ ምልመላ በከፍተኛ ሁኔታ እንደቀጠለ መገኘቱን ጠቅሰው ከዚህ ውጪ ደግሞ ይህን በተቃወሙ ላይ የሚወሰደው እርምጃም እጅግ ከፍተኛ እና የህዝቡን ነጻነት የገፈፈ ሰብአዊ መብቱን የጣሰ ስለሆነ እርምጃ ሊወሰድ ይችላል። በአሜሪካ የሚገኙ አንዳንድ የትግራይ ሚዲያዎች ደግሞ ይሄንን እየደገፉ ፕሮፓጋንዳ እየሰሩ ስለሆነ በእነዚህ ላይ ምርመራ እንዲደረግ የትግራይ ወጣቶች ለዩኤስ የውጭ ጉዳይ ሚኒስትር ጥያቄ አቅርበዋል።
እና ሰላም ወዳድ የትግራይ ወጣቶች የተባሉት እነዚህ የሲቪክ ማህበር አካላት በአሜሪካ ውስጥ በሚንቀሳቀሱ የተወሰኑ የትግራይ ሚዲያ ተቋማት ላይ ጥልቅ ምርመራ እንዲደረግና ህጋዊ እርምጃ እንዲወሰድ ለዩናይትድ ስቴትስ የውጭ ጉዳይ ሚኒስትር እና ለክቡር ማርኮ ሩቢዮ ይፋዊ የቅሬታ ደብዳቤ አቅርበዋል። በደብዳቤው ላይ እንደተመለከተው ሰኔ 15 ቀን 2026 ዓ.ም በወጣው መግለጫ መሰረት ወጣቶቹ የአሜሪካ መንግስት በህወሓት ፒኤልኤፍ መሪዎች ላይ የጣለውን የቪዛ ገደብ ውሳኔ በበጎ ጎኑ የሚመለከቱት ቢሆንም ይህ እርምጃ ብቻውን ግን ዘላቂ ሰላም ለማምጣት በቂ እንዳልሆነ ገልጸዋል። ስለዚህ ሚዲያዎችን ጠቅሰው ይሄ ሚዲያ ይሄንን በህዝብ ላይ የሚደረግ የሰብአዊ መብት ጥሰትና ህዝብን እያስጨነቀ ከመኖሪያ ቀዬው እንዲፈናቀል የሚያደርግ አስገዳጅ ውትድርና ምልመላ በሞት እንቀጣለን የሚል ህግ ይሄ የሚያበረታታ በመሆኑ ይሄንን መንግስት ይሄንን የህወሓትን ቡድን መደገፍ ስለዚህ እነዚህ ሚዲያዎችም ላይ ምርመራ እንዲደረግና ከድርጊታቸው እንዲቆጠቡ ተገቢው እርምጃ እንዲወሰድባቸው ሲል ነው ጥያቄ ያቀረበው። ሌላው እንግዲህ የቀድሞ የህወሓት አባል የሆኑ ሰው የጻፉት አንድ ጽሁፍ አለ። አሁን ያለውን ወቅታዊ የህወሓትን ድርጊት መሰረት አድርገው እሳቸው የሚሉት ያው እኔ እሳቸውንም የሚሉትን መሰረት አድርጌ ነው ፋሺዝም ያልኩትና ትግራይ ውስጥ ፋሺዝም እየነገሰ ነው ይላሉ። ይህን ሲያብራሩ አታስብ፣ እኔ የማስበውን ብቻ ተቀበል፣ አትናገር፣ እኔ የምናገርህን ብቻ ስማ፣ አትደራጅ የሚል ፋሽስት ህግ በአንድ የወንበዴ አንጃ የትግራይ ህዝብ ላይ ተጭነዋል። ወጣት ከጎዳና ከመዝናኛ ከማዕድንና ከቤተ ክርስቲያን እየገፈፈ አፍኖ ወደ ጦር ሜዳ የማዝመት የሻዕቢያ ልማድ የሆነ የወንጀል ስራ ትግራይ ህዝብ ላይ በጉልበት ተጭነዋል። ህዝቡ የራሱን ሀብት ለመከተ አውጣ እየተባለ እየተቀማ ነው። ጭንብል የለበሱ ገዳይና አፋኞች እየተሰማሩ የተለየ ሀሳብ ያላቸውን ወጣቶች፣ አዛውንቶችና ምሁራንን እያገቱ እያስፈራራ ጸጥ ለጥ አድርጎ ለጦርነት ዓላማው ለማሰለፍ ጥንታዊ የባሪያ አሳዳሪ ስርዓት ዘርግቷል። ዛሬ የቀድሞ የትግራይ ክልል ፕሬዝዳንት አለቃ ጸጋይ የሚባሉ ታላቅ አዛውንት ታግቶ ፊቱ ላይ በስለት ወቅቶ ሊገድለው ሲል ህዝብ አድኖታል። ከእርሱ ጋር 40 ዓመት ታግሎ የትግራይን ህዝብ በፕሬዝዳንትነት ሆኖ የመራውን አንጋፋ ሰው በዚህ ደረጃ ካዋረደ ትግራይ ላይ የመጨረሻ ዘመን ደርሷል ማለት ነው ይላሉ ጸሐፊው። አለቃ ጸጋይን ለመግደል የሞከሩት የተለየ የሰላም ሀሳብ በመያዙ ብቻ ነው። የደብረጽዮን አንጃ የምመራው አንዳች ተጋሩ የለም፣ የትግራይ ህዝብ መርጦ ያልሾመው ራሱን የትግራይ ክልላዊ መንግስት ያደረገ የደብረጽዮን አንጃ የሚመራው አንዳች ተጋሩ የለም፣ የሚጨቁነው የሚያሰቃየው እንጂ እየመራው ያለው የለም ነው እና የትግራይ ህዝብ መርጦ ያልሾመው ራሱን የትግራይ የክልላዊ መንግስት ያደረገ በጉልበት መንግስት ነኝ ብሎ ራሱን የሾመ ህዝብ ሳይወክለው ብቸኛ የህዝብ ድርጅት ነኝ ብሎ ሌሎች መከተ የሚባል አዋጅ ህዝብ ላይ ያወጣ የ1967 ዓ.ም የደርግን አዋጅ ያስናቀ የአፈና አዋጅ ከሻዕቢያ ኮርጆና አፋኝነቱን አሻሽሎ ህዝብ ላይ የጫነ የ70 ዓመት እናቶችን ለምን ሐሳብ ሰጣችሁ ብሎ ያገተና ያሰረ ወጣት እያሳደደ ያለ ያደራጀውን ታጣቂ ያለ ፍላጎቱ ወደ ግጭት እያስገባ እየመገደ ያለ የትግራይ ወጣትን ለሌላ ሀገር እንዲዋጋ በዶላር የሸጠ በጣም ጥቂት ሰይጣናዊ የትግራይ ጉጅሌና የጉጅሌው ተላላኪ አፋኞችን የሚታገል ግንባራቸውን ብሎ የሚደፋና የትግራይን ህዝብ ከዚህ ፋሺዝም ነፃ የሚያወጣ ወንድ ልጅ ትግራይ ውስጥ መጥፋቱና ሁሉም ዝም ብሎ እየተመለከተ ተራውን መጠበቁ ከትግራይ ህዝብ ታሪክ ጋር የማይሄድ አሳፋሪ ዝምታ ነው። የትግራይ እናት አረ የወንድ ያለ እያለች ነው። ያሳዝናል ይላሉ ጸሐፊው። ምሬታቸውን በከፍተኛ ደረጃ ነው የገለጹት። ያው ያቀረቧቸው ነጥቦች ሁሉ እንግዲህ ይሄን ቡድን የዚህን ቡድን ፋሽስትነት፣ ዲክታተርነት የሚያሳዩ ናቸው። ቡድኑም አሁን ዲክታተር ነኝ ይባላለሁ ብሎ የሚፈራ አይመስለኝም። ለጥፎ ነው ላዩ ላይ የሚኖረው ዲክታተር ብሎ። ምክንያቱም የሚወስዳቸው እርምጃዎች በራሱ ህዝብ የሚወስዳቸው እርምጃዎች በምንም አይነት ማስተባበያ ሊከላከላቸው የሚችሉ ድርጊቶች አይደሉም።
አክሱም ላይ ባለፈው አሁን እንደዛ የግዳጅ አፈሳስ ይፈጽሙ የተፈጸመ የደረሰ ጥፋት አለ። መሆኔ ላይ በመኪና ከዚሁ ቡድን ለመሸሽ የሚመጡ ሰዎችን አግቶ አትሄዱም ብሎ ጉዟቸውን ያደናቀፈበትን ሁኔታ ማየት ያስፈልጋል። ከዛ በላይ ያው በአንዳንድ ቦታዎችም እንግዲህ ተኩስ ከፍቶ ኑ ግጠሙኝ እያለ ነው፣ እየሳበ ነው፣ ስቦ ለማስገባት እየሞከረ ነው። በሱዳን ውስጥ ይሄ አርሚ 7 እያደረገ ያለውን እና ሌሎች ተጨማሪ ኃይልም ወደዛ እየሄዱ እያደረጉ ያሉትን ነገሮች እንመለከታለን። ስለዚህ ከዚህ የበለጠ ዲክታተር፣ ከዚህ የበለጠ አሸባሪ ሊኖር አይችልም። ቡድኑን ይሄ ጉዞ ማዕቀብ የመሳሰለው ከማለት ይልቅ ደንበኛ ዓለም አቀፍ አሸባሪ አድርጎ ይፈረጃል ተብሎ እንግዲህ ተስፋ ይደረጋል። እና ከዚህ በፊት እንግዲህ እነዚህን ሁሉ አሁን የፕሪቶሪያ ስምምነትን አደናቅፎ ዋናው ፒላር የሆነውን ታጣቂዎችን ትጥቅ ማስፈታትና ወደ ዲዲአር ማስገባት የሚለውን የጣሰው ህወሓት ነው። ተፈናቃዮች ወደ ተፈናቀሉበት ቦታ ወደ ቦታቸው እንዳይመለሱ አግቶ ይዞ ለነሱ የሚሰጠውን እርዳታ እየሰረቀ ሲሸጥ ለወታደሮቹ ሲያበላ የነበረ ቡድን ህወሓት ነው። እና ይሄንን የቪዛ እገዳ ሲመጣ ወገንተኛ የሆነ ነው ይላል። የፕሪቶሪያ ስምምነት ጥሰህ በተግባር እንደገና ጦርነት አዋጅ አውጥተህ እንደገና የግዳጅ ምልመላ እያደረግ ወደ ውጭ ሀገር ሳይቀር እያዘመትክ ህዝቡን በፍርሃት ቆፈን ሸበበ እየገዛ ያለ ኃይል ይሄንን አንሶኛል ነው ማለት ያለብህ። የተወሰደው እርምጃ እንደው ተመስገን ይችን ብቻ ነው እንደ ካደረኩት ነገር አንጻር እኮ ምናምን ብሎ እንደውም ማሰብ ነው የሚበጀው ለህወሓት ማለት ነው። እና እንግዲህ ሌላው በመጀመሪያ በነጥቦች በርዕሱ ላይ እንዳነሳሁት ይሄ ጦረኛ ቡድን በትናንትናው ዕለት የሰማዕታት ቀንን አክብሯል። የሰማዕታት ቀንን ባከበረበት መድረክ ላይ በዓሉን ያው በህሊና ጸሎት ከፈተ። ከዛ በኋላ በተደረጉት ንግግሮች ሁሉ በቃ እንዋጋለን፣ የነሱን ዓላማ የምናስቀጥለው የነሱ መስዋዕትነት ህያው ሆኖ ሊቀጥል የሚችለው ዓላማቸውን ይዘን እነሱ በሄዱበት መንገድ ሄደን መስዋዕትነት ስንከፍል ነው ይላል። ይሄ ልጆቹን ውጭ ሀገር በተንደላቀቀ ኑሮ ያኖረ የፖለቲከኞችና የጀነራሎች ቡድን እዛ ተሰብስቦ መስዋዕትነቱ መቀጠል አለበት ይላል። አሁን ባለፈው በድሮን ወደዚህ ቦርደር ላይ የተመቱትን የሞቱትን ወታደሮች የቀብር ስነ ስርዓት ሲያደርግ የቲዲኤፍ ተዋጊዎችን እዛ ላይ አበባ ጉንጉን አኑሮ ምግበ ምንድን ነው ያለው? እዚህ ቦታ ላይ ከደርግ ጊዜ ጀምሮ ከኢዲዩም ጋር በተደረገው ውጊያ፣ ከኢሃፓም ጋር በተደረገው ውጊያ፣ ከደርግም ጋር በተደረገው ውጊያ ተጋሩ የሞተበት ቦታ ነው፣ መስዋዕት የከፈለበት ቦታ ነው። ስለዚህ አሁንም የነሱን ሌጋሲ ይዘን መቀጠል አለብን ይላል። በመጀመሪያ ደረጃ እነዛ ሰዎች በመሞታቸው ምን ተገኘ ብሎ ይጠይቃል። አሁን የትግራይ ወጣት አሁን አንድ አክቲቪስት ነው ባይዘው ይሄንን የክንፈ የሚለውን ማን ነው ምግበ የሚለውን አቅርቦ እና አሁንም ሙቱ እያልከን ነው። ባለፈው ሞተው የተገኘ ነገር የለም። ጥቂት የቡድኑ ሰዎች በለጸጉበት ከዛ በኋላ ይበቃቸዋል ሲባሉ ነው ብለው እንደገና ወደ ውጊያ ህዝቡን አስገቡ። የተወሰነ የሰላም ጊዜ የተወሰነ የማገናዘቢያ ጊዜ አግኝቶ እንኳን ይሄ ቡድን በሰላም እንዲኖር አልፈቀደለትም ለህዝቡ። እንደገና ሌላ ጦርነት ጫረ እና እነሱም ሞተዋል እናንተ ሙቱ እያለን ነው ብሎ አንድ የትግራይ አክቲቪስት ወጥቶ በሚያሳዝን ሁኔታ ሲናገር ነበር። ሲጠይቀው ነበር ምን አገኘህ ምን አመጣህ ብሎ ማለት ነው።
እና በቃችሁ እንኳን አላለም። እንደገና ደግሞ አሁን የበለጠ መስዋዕትነት የምንከፍልበት ጊዜ ነው። የነሱን ሌጋሲ ማስቀጠል አለብን። የነሱ ሌጋሲ መሞት ነው በከንቱ ምንም ሳያስገኙ ምንም ምክንያት በሌለበት ሁኔታ። አሁን እኮ ከዚህ ጦርነት የሸሸው ወጣት ሌላ ሀገር በሰላማዊ ህይወቱን እየመራ ነው። ሌላ ጋር መጥቶ እዛ ያለው በጭንቀት በውጥረት ነው ያለው። ግን እናንተ የምትሉት ሊያጠፋህ ነው ህልውናህን ውጣና ተከላከል። ህልውናውን ሊያጠፋው ነው የሚባለው ህዝብ እኮ ከእናንተ ቁጥጥር ውጭ ወጥቶ እኮ እዚህ ነው ያለው በመሰረቱ። አሁን ባለፈው ዳዊት ከበደ የሚባል የዛ የህወሓት መረጃ የነሱ መረጃ በማሰራጨት የሚታወቅ ሰው ጋዜጠኛ ምን ብሏል? አውሮፕላኑ ወደ መቀሌ ሲመጣ ወደ ትግራይ ሲመጣ ባዶውን ነው የሚመጣው አውሮፕላን። እንግዲህ በቀን ብዙ በረራዎች አሉ እና ባዶውን ይመጣል። ወደ መሀል ሀገር የሚመጣው ሰው ግን ወረፋ የተመዘገበው ለ1 ወር ከ15 ቀን ነው። አንድ ሰው ከትግራይ ወደ አዲስ አበባ የሚመጣው በአውሮፕላን 1 ወር ከ15 ቀን ወረፋ ጠብቆ ነው አውሮፕላኖቹ እየሞሉ። ይህን ሀገር እያስተዳደርክ ህልውናህን ሊያጠፋ ስለሆነ ተከላከል ትለዋለህ። ህልውናውን ሊያድን እኮ ነው ካንተ እጅ ካንተ መንጋጋ እያመለጠ የሚመጣው። እና በጣም ነው የሚገርመው የሚያቀርቡት ነገር በሙሉ። እና ይሄ ሀውዜንን እንግዲህ የሰማዕታት ቀንን ለማክበሪያ መነሻ ያደረጉት ሀውዜን ላይ የደረሰ የአውሮፕላን ድብደባ ነው። እሱ ነው መነሻ የተደረገው። እና እንትኑም የሚቆጠረው አመቱ ከዛ ጀምሮ ነው። ሀውዜን ላይ ንጹሃን ከተገደሉበት እለት ጀምሮ ማለት ነው። ይሄንን የሀውዜንን የንጹሃን ግድያ አስመልክተው ኦፍ ኮርስ በጣም የተለያየ ሀሳብ ነው የሚሰነዘረው። አንዳንዶቹ በምንም አይነት ድብደባው ራሱ በአውሮፕላን አልተደረገም፣ አውሮፕላንም በእለቱ አልተነሳም፣ ትዕዛዝም አልሰጠንም ሲሉ ነበር። እንግዲህ ቀድሞ ይሄንን አዘዙ የሚባሉት እነ ለገሰ አስፋው የትግራይ የበላይ አስተዳዳሪ ነበሩ። በዛን ጊዜ የአስቸኳይ ጉዳይ የሚመሩት እሳቸው ነበሩ። አልፈጸምኩም፣ እንዴት አልፈጸሙም? የሆነ ቃለ መጠይቅ ላይ እናስታውሳለን። እና ካልፈጸሙም አንፈጸመው እንዴት አልተቆጣጠሩም? ይሄን ነገር እርሱ አይደለም የሚቆጣጠሩት? አይ ወደፊት የበላይ አስተዳዳሪ ሲሆን እቆጣጠራለሁ እንጂ እንግዲህ ያንን አልተቆጣጠርኩም ምናምን የሚል አስቂኝ መልስ ሁሉ ሰጥተዋል ለገሰ አስፋው። ለማንኛውም እንግዲህ ይሄን የሚሉ ወገኖች ህወሓት ራሱ ከባድ መሳሪያ ድብደባ አካሂዷል። ያ የአውሮፕላን እንትን የተቀረጸው ግን ምጽዋ ከተለቀቀ በኋላ ድብደባ ሲደረግ ያንን የምጽዋን እንትን ነው የቀረጹት። ቅንብሩ በጣም ያስታውቅ ነበር። እንደዚህ ይላሉ የአየር ኃይል አባላትም ታድሶ ማዕከል ላይ ምርመራ ሲደረግ በዛለት አውሮፕላን አልተነሳም ብለዋል። ሁለተኛ ፍርድ ቤት እነዚህን የቀድሞ የደርግ አባላት ለክስ አቅርቦ በነበረበት ጊዜ ማስረጃ ሲሰበሰብ የአቃቤ ሕግ ማስረጃ ሲያቀርብ አየር ኃይል በስራ ላይ የነበሩ ሰዎች አመራር ይሰጡ የነበሩ መጥተው ፍርድ ቤት ይሄንን ድብደባ እንዳልተካሄደ ነው እንግዲህ የገለጹትና ፍርድም ሲሰጣቸው እነዚህ ቀድሞ የደርግ መሪዎች የሞት ፍርድ ከዛም የእድሜ ልክ ሲደረግላቸው ይሄ አልተካተተም። ይሄን በመፈጸማቸው ተብሎ ለምሳሌ በነለገሰ አስፋው ላይ ፍርድ ቤት ስላልተቀበለው ማለት ነው። እና ኦኬ ይሄ አንዱ ጫፍ ነው። ይሄ እውነት ነው እያልኩ አይደለም። እኔ ግን እንዲህ ተብሏል፣ እንዲህ አይነት ማስረጃዎች ቀርበዋል። ዝም ብሎ ባዶ ናቸው ማለት አይቻልም። እውነትም ናቸው ለማለት ይከብዳል።
በዚህ ዙሪያ ከተሰራው ፕሮፓጋንዳ አንጻር ማለት ነው። ሌላው ግን እውነት ወደ መሆን እንደው የሚጠጋው ዶክተር አረጋዊ በርሄና አቶ ገብረመድህን አርአያ ይህን ጉዳይ አስመልክተው የሰጡት መረጃ ነው። ዶክተር አረጋዊ በርሄ ወጥተዋል ከቡድኑ፣ ግን ያው በቅርበት ይከታተሉ ስለነበረ ጉዳዩን ነው እና እሳቸው የሚሉት ምንድን ነው ይሄ 604ኛ ኮር ከተደመሰሰ በኋላና ትግራይ ውስጥ የሰራዊቱ ከወጣ አብዛኛው የትግራይ መሬት በቁጥጥራቸው ስር ካደረጉ በኋላ ቲፒኤልኤፎች ወደ መሀል ሀገር የመሄድ ወደ ወሎና ወደ ጎንደር ዘመቻ የማድረግ እቅድ አወጡና ውይይት ሲደረግ ይሄ ቀደም ሲል የትግራይን ሪፐብሊክን መሰረታለን በሚል የቀረጹት ታጋይ አብዛኛው ለምንድን ነው ሌላ ጋር ሄደን መስዋዕት የምንሆነው? ትግራይን ነፃ አወጣን ጨርሰናል፣ መዝመት የለብንም የሚል ነገር አነሳ የሚል ተቃውሞ። ይሄ ኮንፈረንስ ተካሂዶ ያው ለቀናት የፈጀ ክርክር ነበርና ተቃውሞ ማቅረብ ብቻ ሳይሆን ኖ ታደርጋለህ ትዘምታለህ የተባለው ደግሞ ብዙ ቁጥር ያለው ከዳ ከትግሉ እና ሌላውም ይሄ ሰላማዊው ህዝብም ለዚህ የሚሰጠው ድጋፍ አነስተኛ ከመሆኑም በላይ ተቃውሞ አቀረበ። ከዚህ በኋላ ልጆቻችን አይሞቱም፣ ይበቃቸዋል፣ ትግራይን ነፃ እናደርጋለን ነው ያላችሁት፣ ይበቃል የሚሉም ደግሞ ከህዝብ ውስጥ ተፈጠሩ። በእርግጥ አብዛኛው የትግራይ ህዝብ ከኢትዮጵያ ውጪ የሚባለውን ይሄ መንግስት ምናምን የሚል አይቀበልም። ከመጀመሪያው በትግሉ ይቃወማቸው ነበር። ግን ትግሉ እዛ ደርሶ መስዋዕትነቱ እየከፋ ከሄደ በኋላ ለምን ተጨማሪ መስዋዕትነት የሚል አንዳንዶችም ከውስጥ ያሉ ይሄንኑ ይዘን ወደ ድርድር ለምን አንሄድም እና ወደዛ ከገባን እያሰፋን ከሄደን እልቂቱ ከፍ ይላል በሚል ተቃውሞ አቀረበ ብለው ሰፊ እንትን ነው በዚህ ላይ ያቀረቡት ዶክተር አረጋዊና ከዛ አሰቡ የህወሓት መሪዎች እንግዲህ ዛም ላይ መልሰዋል። እዚህ አያስቀምጠንም፣ ይደበድበናል፣ ይተኩስብናል፣ ይዘምቱብናል፣ እንደገና እንዴት ሰላም አናገኝም የሚል አቅርበው ለማሳመን ስላልቻሉ አንድ ነገር መፍጠር አሰቡ። ስለዚህ ለብቻቸው ቢኖሩ የሚመጣውን አደጋ ለማሳየትና ይሄ በትግል ውስጥ የተፈጸመውን የጽናት መላላት ለመቀየር እና ጽኑ የሆነ ቁጭት ያለው የህልውና ጉዳይ አድርጎ የሚታገል መፍጠር ስለተፈለገ የሐውዜን እንትን የሴራው ኢላማ ሆነ ሐውዜን ይላሉና የሐውዜን ሰዎች ደግሞ ለቲፒኤልኤፍን የደገፉ ወይ ብዙ እንደዚህ ያዋጡ አልነበሩም፣ የሚቃወሙ ናቸው በተቃራኒው። ስለዚህ ሐውዜን ላይ ይሄንን ነገር ለማሰራት ታቀደና ሐውዜን ላይ ከፍተኛ ስብሰባ የህወሓት መሪዎች ትልልቆቹ እነ መለስ፣ እነ ስዬ፣ እነ ሀየሎም ያሉበት ትልቅ ኮንፈረንስ ሐውዜን ከተማ ውስጥ ይካሄዳል የሚል መረጃ እንዲወጣ አደረጉ። ይሄ መረጃ ለደርግ እንዲደርሰው አደረጉ ነው የሚሉት እሳቸው። መረጃውን ራሱን ለደርግ እንዲያደርስ የተደረገውን ሰው ስሙን ሁሉ ጠቅሰዋል እዛ መጽሐፋቸው ላይ። ለምን ደርግ የኔ ሰላይ ነው የሚለው ግን ለነሱ የሚሰራ የሆነ ሰው ነበር። ስለዚህ አንዳንድ የተሳሳተ መረጃ ለደርግ እንዲደርሰው በሱ በኩል ይለቃሉ። እንደዚህ ያደረጉ የተሳሳተ ስዕል እየሰጡ ወደ ተሳሳተ ኦፕሬሽን ወደ ተሳሳተ እንቅስቃሴ ያስገቡት ነበርና አሁን ይሄን መረጃ በዚህ መሰረት አወጡ። ይሄ የደረሰው ደርግ ያንን ክትትል አደረገ። ይሄን የሚመስል እንቅስቃሴ ሁሉ እዛ አካባቢ እንዲደረግና መረጃው ትክክል እንደሆነ ለማሳየት ብዙ ጥረት ተደረገ ይሉና ይሄ ብቻ አይደለም፣ በርካታ ዝርዝር አቅርበው ይሄ ድብደባ አካሄደ ደርግ እነዚህን መሪዎች አገኛለሁ ብሎ ነው የሚሉት።
ከዛ ደግሞ ለዚህ ማስረጃ ብለው የሚያቀርቡት ይሄ መጀመሪያ አይደለም ብለው ወደ 3 ቦታዎች ይጠቅሳሉ። እንደዚህ አድርጎ አስደብድቧል ከዛ በፊትም ብለው አስደብድቦ ህዝብን አስነስቷል። እንደዚህ አድርጓል እና አዲሱ አይደለም። እኔም ማቃቸው ኦፕሬሽኖች አሉ ከዛ በፊትም ይላሉ። ይቀጥሉና ሌላው ማስረጃ በዛ ደረጃ ቀረጻ የሚያካሂድ አቅምም ሙያተኛም አልነበረውም ህወሓት። አውሮፕላኗ እየመጣች ጥላ ስትሄድ እንትኑ ሲወርድ ምናምን መሬት ላይ አርፎ እንደዚህ ሲቃጠል በመሰረቱ እሱንም ቢሆን እዛ ፍርድ ቤት በቀረበ ጊዜ ይሄ የመተው ይሄንን ያስተባበሉ የደርግ አባላት ይታይልን ብለው በገለልተኛ አካል እንደ ምስክር ሆነው ቀርበው የነበረ ቀረጻው ራሱ ቅንብር ያለበት መሆኑን ምስክርነታቸውን ሰጥተዋል። በዛ ደረጃ እና ፊልም ላይ ነው እንደዛ የምትቀርጸው። ይመጣል አውሮፕላኑ እንትኑ ሲወርድ አለ ካሜራው ውስጥ ይገባል። የሆነ ቦታ አርፎ ሲያቃጥል ይገባል። ከዛ ደግሞ በቃ ሰዎች እየጮሁ ሲወጡ ምናምን የተሰሩ በጣም ድራማቲክ የሆኑ አቀራረጾች አሉት እና ይሄ ቀረጻ ሲወርዱ አውሮፕላኖቹ ሲመጡ ምናምን ያው ቅንብሩ እንዳለ ሆኖ ግን ተቀርጿል። ይሄንን ለመቅረጽ ካሜራማኖች ሱዳን ሄደው ስልጠና ወስደዋል ይላሉ እሳቸው። ስልጠና ወስደው ወደ ተመልሰው መጥተው ይሄንን ካሜራቸውን ከፍተው ለመጠበቅ ከአንድ ቀን በፊት ገብተው ነው እዛ ቦታ ይዘው ካሜራ ከፍተው ሲቀርጹ የነበሩት እና እንደዚህ የተሰራ ነው ይላሉ። ገብረመድህን አርአያም ከዛ የተለየ አይደለም የሚናገሩት። ገብረመድህን አርአያም ይሄንን ነው የሚሉት። እሳቸው በዛ ጊዜ ሱዳን ነበርኩ ይላሉ። ይሄን ዝግጅት ይሄ ካሜራ እንትኖችን ስልጠና የመሳሰለው እና ቺኑ ጉዳይ ግን በቃ አንዘምትም፣ ወደ ወሎ ወደ ጎንደር አንሄድም፣ ወደ መሀል ሀገር አንሄድም፣ መስዋዕት አንሆንም፣ እስከዛሬ ብዙዎችን ገብረናልና አሁን ከተረፍን በኋላ ለምን እናልቃለን የሚል በጣም ከባድ ተቃውሞ እንደነበርና ይሄ ተቃውሞ ሲነሳ ብዙዎች ከትግሉ እየጠፉ ሲሄዱ የተፈጠረ ነገር ነው ይሉናል። እንግዲህ እሳቸውም እነዚህ ሁለት ሰዎች ተማክረው ያቀረቡት አይደለም፣ በተለያየ ቦታ ላይ ያሉ ናቸው። በተለያየ ጊዜም ነው ይሄን መግለጫ የሰጡት። ይሄንን ይላሉ። ይሄ አሁን ህወሓት እየሰራ ካላቸው ነገር አሁን እኮ ኢትዮጵያ ውስጥ በየቦታው የተቀነባበረ ግድያ ይካሄዳል። ከዛ በኋላም የነበደን ነው የነንቁፍቱ ምናምን እናስታውሳለን። ሌሎችም አሉ የተቀነባበሩ ይደረጋሉ። ቦምብ የሆነ ቦታ ይፈነዳል፣ እንደዚህ ይደረጋል። ያ ባለቤት ይሰጠዋል። እየለመድ ነው መተናል። ከዛ በኋላ አሁንም አለ። አሁንም እነዚህ ያው ህወሓት አሰልጥኖ አደራጅቶ ያሰማራቸው እና ኦፕሬሽንም ሲያደርጉ ኦፕሬሽኑን አፈጻጸም የሚነድፍላቸው ኃይሎችም ይሄን እያደረጉ ነው። በየቦታው ግድያ ያደርጋሉ። ግድያው በመንግስት ተፈጸመ፣ በእንደዚህ ሊያጠቁት በሚፈልጉት ኃይል ደግሞ በከሌ ተፈጸመ እያሉ እንደዛ ይሉናል። ስለዚህ ዋናው ነገር ይሄንን ዝም ብለን አይምሯቸውን ውስጥ አድርገን የራሳችንን ድምዳሜ እንድንሰጥ ነው ያቀረብኩት። በዚህ ጉዳይ ላይ እኔም አቋም ለመያዝ እቸገራለሁ። ለምን ሰው እንዴት የገዛ ቤተሰቡ ላይ እሞትልሃለሁ የሚለው ህዝብ ላይ እንደዚህ ያደርጋል? እና በሌላ በኩል ደግሞ እንደ አሁን እያደረገ ያለው ምንድን ነው ላለሁ ይሄ ድርጅት የህዝብ ማዕበል ብሎ እኮ ሲቪሊያንስን ምንም መሳሪያ የሌላቸውን እኮ ሰራዊት ላይ ሆ ብለው እንዲወጡ እኮ አድርጎ እንዲሞቱ አድርጓል እኮ ህወሓት። ይሄን ደግሞ ሳስብ ምንድን ነው ያ ከዚህ የተለየ እና እንደዚህ ነው። በህዝብ ደም በህዝብ መስዋዕትነት ማትረፍ የሚፈልግ ድርጅት አይደለም ወይ ይሄ ድርጅት? እና ላለው ኮንፊዥንም እንደው ቢኖር ግን አያደርግም ማለት ግን አይቻልም። በጣም የሚያደርግ ድርጅት ነው። ከህወሓት ውጪ ይሄን ሊያደርግ የሚችል ኃይል የለም። ደርግም ቢሆን በመሰረቱ አሁን ደርግ እንደዚህ ጨፍጫፊ እንደዚህ የሚባለው
በዚህ ደረጃ ሲቪል የተሰበሰበበት ምናምን ትርፍ የማያገኝበት ቦታ ላይ የሆነ ስትራቴጂክ ያልሆነ እንደውም ብዙዎቹ የሚሉት አሁን በቅርብ ጊዜ የሞቱ አሉ የዛ የክልሉ የኢሰፓ አንደኛ ጸሐፊ የነበሩት እና እሳቸው እኛ እኮ የሀውዜን ህዝብ ይደግፈን ነበረ፣ መረጃ ያቀርብልን ነበረ፣ ብዙ አባላት ብዙ ከነሱ አንዳንድ ወቅታዊ እንቅስቃሴያቸውን ያቀብሉን የነበሩ ሰዎች ሀውዜን ውስጥ አሉ። አንዳንዶቹን ገለዋቸዋል ደርሰውባቸው። ስለዚህ የተሻለ ድጋፍ ያለብን ከኛ ጋር ትስስር ያለው ህዝብ ነው። እሱ ላይ ለምን እንደዚህ ጓድ ስለሺ መንገሻ የሚባሉ ናቸው። አሁን በቅርቡ ነው የሞቱት፣ ምናልባት 3 ወር 4 ወር እና ይሄንን ስታገናዝብ ምንድነው ለምን ሲቪል ሄዶ ይጨፈጭፋል? ሲቪል ላይ እንዳትደግፈኝ በቃ ከኔ ጎን እንዳትቆም ምናምን ብሎ ነው እንደዛ የሚያደርገው። እና ትንሽ አስቸጋሪ ነገር ነው ይሄ። የየራሳችንን እንውሰድ። ለማንኛውም ይሄ ብቻ ነው እውነቱ ለማለት ስለሚያስቸግር እንደ ሚዲያ ሰውም ማለት ነው። ሌላው በመግቢያችን ላይ እንዳነሳ ነው የጀነራል ምግበ ኃይሌ ልጆች አሁን እየተዝናኑ ነው። ትልቅ ዜና አይደለም፣ ምክንያቱም ዱባይ እንዳለው ቤት ነግሮናል፣ አዲስ አበባ ቤት እንዳለው ነግሮናል። ብዙ አሉኝ ብሏል፣ አሜሪካንም አለኝ ብሏል። ምንም እሱ አልፈራም። እንግዲህ የጀነራልነቱ ደሞዝ ነው የምንድነው ከቤተሰብ የወረሰው ነው አይታወቅም። አዲስ አበባ ሲገባ በምን አይነት ቁመና እንደገባ ያው እናውቃለን። ይሄ አለኝ ብሏል። ልጆቹም ውጪ እንዳሉ ግልጽ ነው። እንዲሁ ግን ሚዲያዎቻቸውም ስላነሱት አሁን ባለፈው አሉላ ሰለሞን በጣም አንስቶታል። ይሄንን ልጆቻቸውን እዚህ እያኖሩ እነሱ የሌላውን ልጅ እንዲሞት እያደረጉ ነው። ስለዚህ ልጆቻቸውንም ስም ዝርዝር እየሰጠን ነው ይሄን የምናደርገው ይላል። ደውለው ቢያንስ አባቶቻቸው ተው በቃ እኔ በሰላም እንድኖር ከፈለክ አንተ ይሄንን ጦርነት ተው፣ እዛ ያለውን ወጣት ወደ ጦርነት እንዲገባ የማስገደዱን ነገር ተው ማለት አለባቸው፣ ካልሆነ እናጋለጣቸዋለን ብሏል። እኔም በዚህ አግባብ ነው እያየሁት ያለው። ስለዚህ ያንተ ልጅ እዛ ሄዶ የሚዝናናውን የሚማረውን ይሄም ልጅ ይፈልገዋል። ይሄ የምታሳድደው የምታስረው የትግራይ ወጣትም ይፈልገዋል። በመሰረቱ በሀገሩ ላይ እንደዚህ ለመሆን ለምን ወደ ውጭ መውጣት እድል አያገኝም? እናንተ አብዛኛውን በእነዚህ በኤርትራ ስደተኞች ፓስፖርት ነው ያስወጣችሁት። አብዛኛውን ስልጣናችሁን ተጠቅማችሁ የተለያየ ኤንጂኦ ውስጥ ምናምን አስገብታችሁ የተለያየ ነገር አድርጋችሁ እዛ የማድረጉ እድል ስለነበራችሁ አድርጋችሁታል። ስልጣናችሁን ተጠቅማችሁ ገንዘብ አላችሁ፣ ሀብት በገንዘብ የሚገዛም ነገር ማንኛውንም ነገር ማድረግ ትችላለህ። ቤትም የገዛችሁት በህዝብ ገንዘብ ነው። እዛ በህዝብ የገዛኸው ገንዘብ ውስጥ ነው አሁን ልጄን አዝናናለሁ እንደዚህ ያደርጋለሁ መብቴ ነው የምትለው ማለት ነው። ምክንያቱም ይሄ ባለፈው አንስቷል። እንደዚህ መብቴ ነው አለኝ ምናምን ምንም ይሄ ግልጽ ነው ምናምን ሁሉ ብሎ በአደባባይ ደንፍቷል እኮ። ለሌላው ስጣ እንደዚህ አይነቱን ነጻነት ነው እኮ እኛ አኑር በቃ ልጄን። ሌላውን ግን ለምን ታፈናለህ? ለምን ታንቃለህ? ለምን ቢያንስ የሚገርማችሁ ነገር እሱ አሁን ልጁን ከአሜሪካ ወደ ዱባይ አምጥተው ልጆቹን እንትን ተሳፍረው አውቶቡስ ተሳፍረው ከነሱ ለመሸሽ የሚንቀሳቀሱትን ሰዎች መሆኔ ላይ አግተዋል። ይህንን የሚያደርጉ ሰዎች ናቸው። ስለዚህ ይሄ ቡድን በጣም ጠንካራ እርምጃ ሊወሰድበት ይገባል። አሁን እኮ ወደ አፋር ከ3 ቀን በፊት የሞርተር የዲሽቃ ተኩስ አካሂዷል። ይሄ የስልክ የምን ግንኙነት የሌለበት አካባቢ ስለሆነ መረጃውን በተሟላ ሁኔታ ማግኘት አልተቻለም እንጂ ይሄንን አድርጓል።
ይሄንን ያደርግና ማንን ተማምኖ እነዚህን ወጣቶች ሊማግድ ማለት ነው። ጸጥ ብሎ ፌዴራል መንግስት በትዕግስት እያየው ሁሉ እሱ ውጊያ ክፈት እያለ ነው። እና ክፈትና እኔን ሰብአዊ ጋሻ ሆነው የሚከላከሉኛሉ፣ የሚሞቱልኛሉ፣ እኔ በዛ እንትን ውስጥ እወጣለሁ፣ ላተርፍበት ይችላለሁ፣ እንደዚህ ብሎ የሚንቀሳቀስ ነው። እንግዲህ ይሄን ቡድን በቃ ማለት ማቆም ከዚህ ድርጊቱ በጣም ወሳኝ ነው። አሁን እዚህ እንደገለጽ ነው በዚህ በኢትዮጵያ ውስጥ በትግራይ ውስጥ ተወስኖ የሚቀር አይደለም የዚህ ቡድን እንቅስቃሴ። ይኸው ከዓለም አቀፍ የሽብር ኃይሎች ጋር ግንኙነት ያለው ድንበር ተሻግሮ ሄዶ ወጣቶችን በገንዘብ ሸጦ እንዲሞቱ የሚያደርግና ከአሸባሪ ኃይሎች ጋር ተሰልፎ ወጣቶችን ለመስዋዕትነት ለከንቱ መስዋዕትነት ዋስትና ለሌለው ከሞቱ በኋላ ቤተሰቦቻቸው በእነሱ መሞት አሁን አንዳንድ ቦታ እኮ መስዋዕት ስትሆን ጡረታ ታገኛለህ፣ ቤተሰብ የተለያየ ነገር ይደረግለታል። እንዲሁ መቼም ደምህ ደመ ከልብ ሆኖ አትቀርም። በህጋዊ መንገድ ይሄ ለሀገር ለህዝብ ጥቅም በሚከፈል መስዋዕትነት እንደዛ አይነት እንትን አለው፣ ምላሽ አለው። ይሄ እኮ ከንቱ ሲኖርም ሳይደላው ሲሞትም ምንም በቃ። ምክንያቱም ባለፈው አካላቸው የጎደለ የሞቱ ሰዎች ምን አገኙ ቤተሰቦቻቸው? ከዛ በኋላ መሬት ሄደው የተቀራመጡት ጀነራሎቹ ናቸው። ከዚህ ከአማራ ክልል ተዘርፎ የተጋዘውን ንብረት የተካፈሉት የከበሩበት ጀነራሎቹ ናቸው። ወርቅ እየሸጡ የከበሩት ጀነራሎቹ ናቸው። አሁን ወርቅ የሚቆፍር ይሄ ትንሽ ቆፍሮ የዕለት ጉርሱን ለማግኘት የሚሞክረውን እያገቱ ወታደር እያደረጉት ነው። ለማንኛውም ብዙ ሰዓት ወስጃለሁ። እንዲሁ በርዕስ ላይ ስላነሳሁት የጽንፈኛው ፋኖን የተመለከተ ዜና ነው። የተወሰኑት በርካታ ቁጥር ያላቸው የሰላም ጥሪን ተቀብለው እጃቸውን ሰጥተዋል። ሌሎች ደግሞ ይህንን የሰላም መንገድ አንቀበልም ባሉት ላይ እርምጃ ተወስዷል። ለጦርነት እየተዘጋጁ ባሉበት ቦታ ጠንከር ያለ ምት አርፏል እና በምዕራብ ጎንደር ዞን መተማ ወረዳ በሚገኙ የተለያዩ ቀበሌዎች ሲንቀሳቀሱ የቆዩ ታጣቂዎች የህዝብንና የመንግስትን የሰላም ጥሪ በመቀበል እጃቸውን በቀጠናው ለሚንቀሳቀሰው ሰራዊት ሰጥተዋል። ከእነዚህ ወደ ሰላም ከገቡት ውስጥ እንግዲህ ባለፉት ዓመታት በህዝብ ላይ ባደረሱት ጉዳት በመቆጨት የሰላም አማራጭ መቀበሉን እና ህዝቡን እንደሚክሱ ገልጸዋል። ወደ ሰላም ለመምጣታቸው ዋነኛ ምክንያት የሆነው ወይም ያነሳሳቸው ቡድኑ ከአማራ ህዝብ ጠላት ጋር ከኢትዮጵያ ጠላት ከሆኑ ኃይሎች ጋር ተሰልፌ እዋጋለሁ በማለቱና የአማራን ጥቅም የአማራን መሬት በፊት እንግዲህ ይገባኛል ጥያቄ የሚነሳባቸውን ቦታዎች አሳልፎ ለመስጠት የተዘጋጀ በመሆኑ ምክንያት ነው ያሉ ተናግረዋል። ከነዚህ ውስጥ እንግዲህ በአመራር ደረጃም ያሉ ተዋጊዎችም አሉ። ሌላው እንግዲህ በውጊያ በተለያየ ቦታ ላይ ተደርጓል። በ10ኛ እዝ ኮር ስር የሚገኝ ክፍለ ጦር በማዕከላዊ ጎንደር ዞን ከተለያዩ አካባቢ ተሰባስቦ ጥቃት ለመፈጸም ሲዘጋጅ የነበረን ጽንፈኛ ቡድን መረጃ በማግኘት ከህዝቡ ቀደምትነትን ወስዶ እንደደመሰሰው እዛ ከተሰበሰበበት እንዳይወጣ አድርጎ እንደደመሰሰው ነው ከመከላከያ የተገኘው መረጃ የሚያመለክተውና በማዕከላዊ ጎንደር ምስራቅ ደንቢያ ወረዳ ወይና ማርያም ተብሎ በሚጠራ ቦታ የጥፋት ተልዕኮ ለመፈጸም በድብቅ ሲዘጋጅ የነበረን ኃይል በተጠና ወታደራዊ ኦፕሬሽን ነው እንዲደመሰስ የተደረገው። እንግዲህ በውጊያው ብሬን፣ ስናይፐር፣ ክላሽ፣ ቦምብ፣ የወገብ ትጥቅ፣ የክላሽ ካዝና፣ የስናይፐር ካዝና በመማረክ ከፍተኛ ውጤት ተገኝቷል። በዚህ ውስጥ እንግዲህ ይሄን ጦርነቱን ጽንፈኛውን እየመራ የመጣውን አዛዣቸውን አማራ አሸናፊ የተባለውን ጨምሮ አጃቢዎቹን እና ሌላው ተዋጊዎች ተደምስሰዋል። ቁስለኞችም ተይዘዋል። በርካቶች እጅ
ሰጥተዋል። ሌላው ደግሞ በምስራቅ ደንቢያ እንግዲህ ወይና ጣና ቀበሌ ጀግናው መከላከያ ሰራዊት በፈጸመው አስደናቂ ኦፕሬሽን ከ70 በላይ ጽንፈኞች ከነአመራራቸው እስከ ወዲያኛው ተሸኝተዋል። የተደመሰሱ በስም ዝርዝር ወጥተዋል ባይዘዌ። ስለዚህ ይሄንን አስመልክቶ መከላከያ ያወጣውን ዜና መመልከት ይቻላል። የስም ዝርዝራቸው የቀረበው በተለይ በአዛዥነት ላይ ያሉትን ማየት ይበቃል። ሳሚ አማረ ማክሰኝት ነው ሀገሩ። የአጼዎቹ ክፍለ ጦር አዛዥ ነው፣ የሞተ ነው። አበራ አግማስ የሚባል እንደዚሁ ማክሰኝት ሻለቃ አዛዥ ነው፣ የሞተ። ወንዳወንድ አድራሻው ማክሰኝት ላምባ ቀበሌ የሻለቃ መሪ እና የእዝ ቀጠናዊ ትስስር የሻለቃ መሪ፣ የሻምበል መሪ፣ የሻለቃ መሪ፣ የእዝ አስተባባሪ፣ ሎጂስቲክ እንደዚህ እያለ እስከ ቁጥር 15 ድረስ ያሉ በአመራር ላይ ያሉ ናቸው እዚህ ስም ዝርዝራቸው የተገለጸው። ከዛ በታች ያሉት ደግሞ በተዋጊነት ያሉ ናቸው። እንግዲህ ቆስለው እንደገና ደግሞ በምርኮ የተያዙ አሉ። የእነሱም ስም ዝርዝር እዚህ በመረጃው ላይ ቀርቧል። ለማንኛውም ከየትኛውም ወገን ኢትዮጵያዊ ሲሞት ያሳዝናል። ግን ደግሞ ባይሞት ይሻል ነበር። ላለመሞት የሚችልበት እድል አለ። ላለመሞት የሚችልበት እድል መጀመሪያ ወደ ጦርነት ያስገባው ዓላማ ትክክል አይደለም። ሞትን በራሱ ላይ ጎትቶ ያመጣበት ነው። በራሱ ላይ ብቻ ሳይሆን በአማራ ክልል ሕዝብም ላይ ስቃይን መከራን ያራዘመ ቡድን ነው። ይሄ በራሱ የጫረው ጦርነት ነው። ሁለተኛ ደግሞ የሰላም አማራጭ በየጊዜው እየቀረበ ነው። አሁን እዚሁ ጎን ለጎን በሰላም አማራጭ እኮ ገብተው ከሞት ሄዳኑ አሉ እዛው ቀጠና ላይ። ግን ደግሞ ነው ብለው ወደ ማጥቃት ተንቀሳቅሰው ወይም ሊንቀሳቀሱ ዝግጅት አድርገው ትንኮሳ አድርገው የተደመሰሱ ደግሞ አሉ። ይሄ የአንዱን ቦታ ነው ያቀረብኩላችሁ። በሸዋም እንደዚሁ በጣም በርካታ ጉዳትን ያስተናገደ እርምጃ ተወስዷል በፋኖ ላይ። በወሎ እንደዚሁ አንዱን ሲዘግቡት እንደውም እስከዛሬ ታይቶ በማይታወቅ ምናምን ነው የሚለው ዘገባው። ግን ያው ሞቱ እንደዚህ ያለቁ ምናምን የሚል ነገር ይዘገነናል በጣም። እና ላለመሞት ጥረት ማድረግ በእጃችን ነው ያለው። የሰላም መንገድ ከጦርነቱ መንገድ በጣም የተሻለ ነው። የጦርነቱ መንገድ ደግሞ ተዋግተህም አታሸንፈውም። ከማታሸንፈው ኃይል ጋር ነው የምትዋጋው። ዛሬ ባትሞት ነገ ትሞታለህ ውጊያ ላይ ከቀጠልክ። በውጊያ ላይ መቆየት ደግሞ ስቃው ብዙ ነው። ካሁን ተመታው ካሁን ሞትኩ የምትለው ነው። የመቁሰል አደጋ አለ። ያው ከገበሬ እየዘረፈ የሚበላ ቡድንም ቢሆን መቼም መራብ መጠማት ይኖራል። እንደዚህ አይነትን አደጋ ያለበት የጦርነቱ መንገድ ውስብስብ፣ አስቸጋሪ እና ውጤቱም የከፋ ነው የሚሆነው። የሰላሙ መንገድ ግን በቃ በሰላም ትኖራለህ። ሌሎቹ ኖሩ። አሁን ቀደም ብለው የመጡት በሰላም እየኖሩ ነው። የራሳቸውን ሕይወት በተሃድሶ መካከል አልፈው ምን አይተናል እንግዲህ በብዙ ሺህ የሚቆጠሩ። ለምንድን ነው ይሄ የሰላም መንገድ የማንከተለው ነው? በእርግጥ የማንከተልበት ምክንያት ትልቁ ነገር እነዚህ በውጪ ሆነው ከሞቱ በጣም ርቅ ይሄ ከሳቱ ሩቅ ሆነው ሙት፣ በርታ፣ ታሸንፋለህ፣ ሳምንት ነው የቀረው፣ 15 ቀን ነው የቀረው፣ ወር ነው እያሉ 3 ዓመት ነው። ባለፈው ዓመት አልቆለታል ሲገፈተር ምናምን ሲሉት ምርጫ አካሄደ፣ ተመረጠ እና አሁን ያው ሀገር እየመራ ሌሎች እቅዶችን እየፈጸመ ነው።
ያደርግና አሁንም ከክረምት አያልፍም ከእንደዚህ አያልፍም። ይሄንን የሚሉ ሰዎች እንድትሞት የሚገፋፉ ናቸው እንጂ አትነቀንቀውም። አሁን ያለውን ኃይል በመሰረቱ በምንም አይነት እየጠነከረ ነው ሄደው የመከላከያ ኃይሉ። ባለፈው ወደ ሰላም ከመጡት ውስጥ አንደኛው ሲናገር ወጥቶ መከላከያ ሙሉ አቅሙን አልተጠቀመም እዚያ አሁን ሀገር ውስጥ ለሚያካሄደው ጦርነት ብሏል። ያው እንዲጎበኝ ተደርጎ ነው ይሄንን ያለው ባይዘው እና እውነት ነው ሙሉ አቅሙን። ከዚህ በፊትም አንድ ነው ኢንተርቪው ያቀረብኩት የዛ የመረጃ ሰራተኛ የነበረ እዛ ፋኖ ውስጥ ያረጋል የሚባለው እንደዚሁ ነው ያለው። በቃ ሙሉ አቅሙን እንዳልተጠቀመ አይቻሉ። ለምንድን ነው የማይጠቀመው አለ እና ለምን የአማራን ህዝብ ሰላም እንዲያገኝ ግን ያ ሰራዊት ምክንያት አለው፣ መንግስት ምክንያት አለው እና ምንም አይነት እኩል ከዚህ ኃይል ጋር የኃይል መመጣጠን ፈጥረህ ለውጥ ለማምጣት የምትፈልገውን የኃይል መንገድ እውን ለማድረግ ስለማይቻል ወደ ሰላም ኑ የመጨረሻ ጥሬና መልእክቴ ነው። የሰላሙ መንገድ ክፍት ነው። በዚሁ የዕለቱን ፕሮግራሜን አጠናቅቃለሁ። በሌላ ፕሮግራም እስከምንገናኝ ደግሞ ያው አርብ እንገናኛለን። እስካሁን አብራችሁን ስለቆያችሁ እያመሰገንኩ ሰላም